ካሜራ ሰርፕራይዝ ላደርግ ቤተሰቦችን ቤቷ መበርገዷን ልናገር እንግዲህ ይዤ መጥቻለሁ። ትንሽ ሴትዮዋ ግብር አልገበረችምና እሷ ፈቃዱን ልታወጣ ሄዳ ወደ 5000 ብር ምናምን ነው ያስገባሁት ማለት ነው። እና የሚያስገባቸው ሙሉ ዕቃ ደግሞ በዚህ ሰዓት በእርግጠኝነት ተበላሽቷል። ከፍቼ እንኳን እሱን አውጥቼ ውጪ ላይ በረንዳ ላይ እንኳን ሸጠው ነበር። እሱን እንዳወጣ እንኳን ቢፈቅዱልኝ እኮ አንድ ነገር ነው። ፍራፍሬ እንግዲህ ፍራፍሬ ነው ይበላሻል። እና ቢያንስ የውስጥ ያለውን አውጥቼ መንገድ ላይ እንኳን ልሽጥ። ውስጥ የቀረውን ዕቃ ራሱ እኮ ማውጣት አትችልም። ስለ ግዴታ ተገብሮ ፍቃድ ኪዩ አይዞሽ በቃ አንቺ እግዚአብሔር ያለው ነው የሚሆነው። እንደሚሆን እናደርጋለን። ባጋ እኔ ስራዬን ትቼ ሰው ያለ ስራ እንዴት ነው የሚኖረው? ስራዬን ትቼ እንዴት ነው ልኖር የምችለው? ሰው እንዴት ያለ ስራ ቆይ አይደል ከዳኒ ጋር ዝም ብለሽ እዛ መተሽ አብረሽን ትያለሽ ቡና ምናምን ጣፋ ይልናለሽ። ናኪዩ ሶ ምንም የሚያስለቅስ ነገር የለም። አታልቅሽ ዳኒ ያጽናናል። እኔ እኮ እየነገርኳት ነበር ከቀደም። ሰላም እንዴት ናችሁ የተከበራችሁ የኪዩ ፋሚሊ ቤተሰቦች? እኔ በጣም ደህና ነኝ። ዛሬ ቤተሰብ ደስ በሚል ቪዲዮ ነው የመጣሁት። ለምን እንደሆነ አላቅም። ሁሉም ነገር ብቻ መስመር እየያዘ እንደሆነ እየተሰማኝ ነው። ፋሚሊ ያው እንደምታውቁት ኪዩ ሱቋ ታሽጎ ነበርና እንዲከፈት ብዙዎቻችሁ በቴክስትም በምንም እንትን በኮሜንትም አስከፍትላት ሱቋን እባክህና ስትሉኝ ነበር እና ዛሬ ልባቱን ያገኛል እያልኳችሁ ነው ቤተሰብ። ማለት በጣም በቃ እጥፍ ድርብ ነው ደስታዬ። ምክንያቱም ኪዩን ካሜራ ምና እንደሚይዝ አታውቅም። እኔ የሆነ ስራ አግኝቻለሁ ከዳኒ ጋር ስራ ልንሰራ ነውና የሆነ የቀለም ስራ አግኝቼ እሱን ልነጋገር በመጣውበትኝ ነው ካሜራ ያስከፈትኩትኝ። ከኪዩ ጋር ጠዋት ነው የወጣ ነው ቤተሰብ። ጠዋት ነው የወጣ ነው። ሱቋ ሊከፈት ነው እና ሱቋ ሊከፈት ነው። ሴትዮዋን እያወራቻት ነው ማለት አከራይዋን እያወራቻት ነው። ፍቃዱ ምናምን እያስተካከለች ያለችው ያው የቤቷ ባለቤት ነች። አከራይና የተከራይ ውል ስለሚያስፈልግ እሷን እያወራቻት ነው። እኔ በመሃል ትቻት የመጣሁትኝ እና እናንተንም እሷንም ሰርፕራይዝ ማድረግ ስለፈለኩኝ ነው እኔ እዚህ ጋር ተደብቄ ካሜራ ያበራሁትኝ። ኪዩ እዛ ጋር ከሴትዮዋ ጋር እያወራች ነው እና ለምን እንደሆነ አላውቅም ብቻ በጣም ደስ ብሎኛል ከምነግራችሁ በላይ። ያ ሁሉ ጊዜ ብቸኝነት ጊዜው ምናምኑ አሁን ትንሽ ላይ ያስከፋት የሚችለው ያው ሱቅ ውስጥ ያሉ እቃዎች መበላሸታቸው ምናምን ነገር ነው። እንደምታውቁት ደግሞ ብዙዎቻችሁ እቃውን ስታስገባ በብድር ነበር ያስገባችሁና ያው ፍራፍሬ አይደል ብቻ ተውት። እሱ ዋናው የሱቁ መከፈት ነው ማለት ኪዩ በጣም ከፍቷት ነበር እውነት ከምነግራችሁ በላይ። በዛ ሱቅ መዘጋት በጣም ድብር ብሏት ነበር። አሁን እኔም ደስ ብሎኛል። የቀለም ስራ አግኝቼ እዛውን ሴትዮዋን አሰሪያችንን አውርቻት ነበር እና አሁን መጀመር ትችላላችሁ ብላኛለች። የኪዩን ሱቅ ከፈትፈት ፏፏፏ አድርገን እኛም ወደ ስራችን ማለት ነው ቤተሰብ። እንግዲህ ደስ ብሎኛል። ያው እንግዲህ ኪዩ ጋር እንሂድና ደግሞ ለቤተሰቦቿ እንዴት ደስታዋን እንደምትገልጽ አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄ ዩቲዩብ ገንዘብ መቁጠር አለበት ቤተሰብ። ይሄ ራሱ ይደጉማታል ኪዩን ትንሽ ነው የቀረውና አግዟት ላለው ቤተሰብ። እስከ ቪዲዮ መጨረሻ በድጋሚ አብራችሁን ቆዩ። ይመቻችሁ። ሰዎች አዲ ዳኒ አንዴ ነሽ ኪዩ አብረን ነበርን። አልድገምሽ ሰላምታ ካሜራ ሰርፕራይዝ ላደርግ ቤተሰቦችን ቤቷ መበርገዷን ልናገር እንግዲህ ይዤ መጥቻለሁ። ወይ መበርገድ ቃል ምን ትቀልደው? ምን ሸጥ ፈካል ተከፈተም። ለምን ትንሽ ሴትዮዋ ግብር አልገበረችምና እሷ ፈቃዱን ልታወጣ ሄዳ እንትን ኖርማል የቤቱ ካርታ አለ አይደል? ኖርማል ፈቃድ ለማውጣት እንትን ይጠይቀዋል። የቤት ተከራይ አከራይ ውል ማለት ነው። ካርታ ኮፒ ታስገባለህ። የ2018 መሆን አለበት፣ የዘንድሮ መሆን አለበት። ሴትዮዋ ደግሞ አልገበረችም። ገበሪ ያልኳት አለች። ምንድነው ያለች? ገበሪ ስትያት ነገር ምንድነው የተፈጠረው? ፍራንክ ያረጋችሁ ነው? አሁን ሄኖክ ያኔ እኮ ያወራሁት አልነበር አንተ ስትሄድ? እሺ እና በቃ አሁን በእጇ ላይ ገንዘብ የለም አይነት ነገር ነው መሰለኝና አሁን ዝግጁ አይደለም ምናምን ነገር አለችኝ እና ወይ ልቀቂ ምናምን አለችኝ ማለት ነው። ሱቁ አንዴ በጣም ከባድ እኮ ነው። አንድ ወር አለፈው። ግዴታ ደግሞ እንትን የመንግስት አሰራር ስለሆነ ግዴታ መገበር አለበት። የቤቱ ግብር ፍቃዱን ለመስጠት እንዲሰጠ ተገብሮ ነው። አከራይ ተከራይ ጎል ተፈራርመ
ከዛ በኋላ ወደ እንትኑ የምትሄደው ማለት ነው። ያሳዝናል። ማንንም ተጠያቂ ማድረግ እኮ አትችልም። አሁን ገብቷል። እኔ እኮ አሁን በጣም ያስጨነቀኝ ታውቃለህ፣ ተበድሬ ነው ወደ 5000 ብር ምናምን ነው ያስገባሁት ማለት ነው። እና የሚያስገባቸው ሙሉ እቃ ደግሞ በዚህ ሰዓት በእርግጠኝነት ተበላሽቷል። ከፍቼ እንኳን እሱን አውጥቼ ውጪ ላይ በረንዳ ላይ እንኳን ሸጠው ነበር። እሱን እንዳወጣ እንኳን ቢፈቅዱልኝ እኮ አንድ ነገር ነው። ፍራፍሬ እንግዲህ ፍራፍሬ ነው ይበላሻል። እና ቢያንስ የውስጥ ያለውን አውጥቼ መንገድ ላይ እንኳን ልሽጥ እሱን እንኳን አውጡልኝ ስላቸው እምቢ አሉኝ ማለት ነው። ያኔ እኮ ተበድሬ ነው አሁን ላይ ገዛሁትኝ። እሺ አሁን እንዴት ነው የምሆነው? ያሳዝናል ብቻ። እና ምንድነው መፍትሄው የምትሉት? አሁን በቃ መልቀቅ ነው እንዳትለቅኸው። ውስጥ የቀረውን እቃ ራሱ እኮ መውጣት አትችልም። ስለ ግዴታ ተገብሮ ፍቃዱ አሁን ይሄ ታሽጓል የሚለው ወረቀት ተነሳ ማለት ሌላ ቅጣት አለ። እሺ ፍቃድ የምታወጣበት ገንዘብ አገኘች እንደምንም ታዚም ተበደረች አመጣች። ግብር ልትገብር ስትሄድ ግብሩን ግዴታ ግብር መገበር አለበት ፍቃዱን ለማውጣት። እድል እንግዲህ አንዳንዴ ያሳስባል። እግዚአብሔር ምክንያት አይደለም። ፍቃዱን አውጥቼ አስተካክላለሁ ብዬ ወስኜ ነበር። በቃ ፍቃድ ላውጣና ቢሰራ ከሆነ ሞክራለሁ ብዬ ወስኜ ነበር። ግን ደግሞ ሌላ ጣጣ ሌላ ጣጣ ደግሞ ሌላ ቤት እንኳን ተከራይተሽ እንዳሰሪ አሁን ስንት ሳምንት? አይ በቃ ሲጀምርም እግዚአብሔርም አልፈለገውም ይሄን ነገር። ለምን እንዳልኩ ታውቃለህ? ቢያንስ ይሄ ሱቅ ከታሸገ 3 ሳምንት ሆኖታል አይደል? 3 ሳምንት። አሁን እኮ ስራ የለውም። የነበሩትም ደንበኞች ተበትነዋል። ገና እነሱንም መሰብሰብ መከራም ስለሚሆን በቃ እግዚአብሔር ያለው ነው የሚሆነው። ኪዩ አንቺ አትዘኚ። የአንድ ወር ያልሰራችበትን ልትከፍል ነው ማለት እኮ ነው የታሸገባት። ሴትዮዋ ደግሞ አረመኔ ናት። አሁን እኮ በስልክ እኮ አናግራት በላይ እኮ አናገርኳት። እሺ ሴትዮዋ አረመኔ ናት። ካልፈለግሽ ልቀቂ ቤቱን እሺ ቤቱን ትልቀቅ፣ እቃዋን ትስጣት። አይቻልም። ቤቱን እንኳን እንደለቀቀውን ለማውጣት ግዴታ እሷ ከፍላ ነው የሚከፈትልኝ። እሺ መች ነው የምትከፍለው ሴትዮዋ? እንዴ ምን ማለት ነው ይሄ? እኔ አላውቅም። ኧረ ህግ ቦታ ሂደን አንቺ ቃሽን አውጪ፣ የሴትዮዋን ቤት እንዳታከራይ ያሽጉባት። አንቺ ቃሽን ውሰጂ። እንዴ ምን ቃል አለ? ልብሷ ምናምን እዚህ እኮ ነው ያለው። ምንም ቢሆን ትንሽም ብትሆን ሰው እንዴት እንደዚህ ሰው ላይ ይጨክናል እኮ። ኪዩ አይዞሽ በቃ አንቺ እግዚአብሔር ያለው ነው የሚሆነው። እንደሚሆን እናደርጋለን። በብድር ያመጣሽውን እንኳን ኬትም ብለን መክፈል ነው በቃ። በብድር ያመጣችውን እቃ ኬትም ብለን እንከፍላለን። በቃ ምን እናደርጋለን መሰለህ ዳኒ፣ አሁን ኪዩን ወደ ቤት ትግባ፣ ትረጋጋ። እኔ ስራዬን ትቼ እሺ፣ ሰው ያለ ስራ እንዴት ነው የሚኖረው? ስራዬን ትቼ እንዴት ነው ልኖር የምችለው? ሰው እንዴት ያለ ስራ ጀምረናል አይደል? ከዳኒ ጋር ዝም ብለሽ እዛ መተሽ አብረሽን ትያለሽ፣ ቡና ምናምን ጣፋ ይልናለሽ። ያለውን እንትን ብለን ተካፍለን ይዘን እንገባለን ቤታችን። በቃ ያለ እሱ ምንም የሚከብድ ነገር የለውም። እዛ ደግሞ እስቲ እንፈላልጋለን ሰዎቹን ቢያንስ እቃዋን እንኳን እንድታወጣ በጊዜ ቢያንስ ምንም እቃ የሚተርፍላትም የለም እንግዲህ ችግር እኮ ነው። በጌታ ስም የፍራፍሬ ነገር 3 ሳምንት እንደው ምናልባት ድንቹና ሽንኩርቱ ከተረፈ ካልህ ነው እንጂ እነዛ ገደል ገብተዋል። በቃ አዋራው ራሱ ያበላሻቸዋል። ብቻ እንደሚሆን እናደርጋለን። አንቺ ጨነቂ፣ አንቺ ቤት ሂጂ ኪዩ፣ እኛ እንሂድና እዛ ስራ እንትን ነው ዳኒ ኪዩ እግዚአብሔር ያውቃል። በጌታ አንቺ ሁሉ ዘመን አልፈሽ ምንድነው እቺ ትንሽ ተራ ነገር ናት። የተሻለውን እያዘጋጀ ነው። በቃ እንዳትፈሪ። ምንድነው ምንም የሚያስለቅስ ነገር የለም አይደል? እንዴ አነግራት እንዳለ ምንም የሚያስለቅስ ነገር የለም። ቤተሰብ በቃ እግዚአብሔር ያለው ነው የሚሆነው። ፈጣሪ ፈቀደው ሆነ። ለምክንያት ነው እንግዲህ ደግሞ የተሻለውን እንፈልጋለን። ሌላም ስራ እንፈላልጋለን። ይሄ ብቻ ነው እንዴ ህይወትሽ የሚቀየረው? እንዳልነው ቤት መቀመጡ አይደል የሚደብርሽ? በመሃል እኛ ጋር እየመጣሽ እዛ ስራ ቦታ ታግዢናለሽ። ሰማሽኛ ኪዩ? ምንም የሚያስለቅስ ነገር የለም። አታልቅሽ ዳኒ፣ ያጽናናል። እኔ እኮ እየነገርኳት ነበር ከቀደም ጀምሮ። አሁን አንተ ስታይ አንቺ በርተሽ ቤተሰቦችሽን አበርቺ። አሁን እዚህ ጋር ለጠላት እጅ እየሰጠሽ ነው። ገብቶሻል አይደል? አንቺ እንድትወርቂ የሚፈልጉ ብዙ ሰዎች አሉ። ለነሱ በር እየከፈትሽ ነው። ጀገን ብለሽ ነገሮችን ቀለል አድርገሽ በቃ ይሄ ሆነ የሚሆነው ይሆናል ማለቱ የተሻለ ይመስለኛል። ፈጣሪ ደግሞ ምክንያታዊ ነው። ተግባባን? ነቃበያ ምንድነው ቤተሰቦችሽን አውሪ። እሺ በቃ ያለው እንትን በይና ካሜራውንም አዘጉትና ይሄን አዘጋውና
በቃ ቤተሰብ ያው ትንሽ ያስከፋል፣ ግን ያው ያለን አማራጭ ኪዩ እንድትጠነክር ማድረግ ነው። ኪዩ እንድትጠነክር ደግሞ እኛ ጨካኝ መሆን አለብን። በቃ ነገሮችን ቀለል አድርገን ማየት ነው። ለበጎ ነው ኪዩ። ምንም የሚያስለቅስ ነገር የለም። ተይው በቃ እርሺው፣ ሁሉንም ነገር እርሺው። የሚሆነው ይሆናል። እግዚአብሔር በቃ ምክንያታዊ ነው አይደለ? ዝም ብለሽ ከገኒ ጋርም እየወጣሽ ትያለሽ ምናምን፣ እኛም ጋር ትመጫለሽ ነገሮች እስኪመቻቹ ድረስ። እስከዛ ስራ እንፈላልጋለን እኛም በሰው በምን ከቻልሽ በተመረቅሽበትም እንትን እንድትይ እናመቻቻለን። እግዚአብሔር ምክንያታዊ ነው። አይዞን ኪዩዬ፣ ለሀይር ነው ብለናል። በቃ ፈጣሪ አቃል ኢንሻአላህ ነው የሚባለው። ኢንሻአላህ ቤተሰቦቼ በጣም ይቅርታ። እኔ ተከፍቷል ብዬ ነው መጀመሪያ ላይ እንትን ያልኳችሁ። በቃ እንደሚከፈት እርግጠኛ ነበርኩ። ምክንያቱም እኔ ለሌላ ስራ ተደውሎልኝ እኔና ዳኒ ቀለም ስራ ጀምረናል እና እሱን ሴትዮዋ ላወራት ኪዩን ትቻት ነበር የሄድኩት። ከሴትዮዋ ጋር እያወሩ እንደሚከፈት እርግጠኛ ሆኜ ነው ካሜራ ይዤ የመጣው ተከፍቷል ብዬ። ያው አልሆነም፣ ፈጣሪ ፈቀደው ነው የሚሆነው። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ዩቲዩብ ኪዩ በዩቲዩብ እንዲከፈላት ማድረግ እንችላለን። በዩቲዩብ እንዲከፈላት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ እሱ የሚያመጣው ብር ይጠቅማታል እና እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን።